Karino Uli manafiko I'm telling እግዚአብሔር አባታችን የተመሰገነና የተባረከ ይሁን የእግዚአብሔር ቤተሰቦች እንደምን አደራችሁ ደህና አደራችሁ እግዚአብሔር አምላካችን የተባረከ ይሁን ሁሉ ጊዜ በጌታ ውስጥ ደህንነት አለ ክብር ለስሙ ይሁን ሃሌሉያ ባለፈው ሳምንት የጀመርነው አንድ ትምህርት ነበረ እሱም የሐዋርያው ጳውሎስ ባርኮት ነው ባርኮት የሰጠበት አንደኛ ቆሮንቶስ ምዕራፍ 13 ቁጥር 15 ጀምሮ ያለውን በመናነብበት ጊዜ እናገኘዋለን ያ ቃል ባጭሩ እኔ የፈለኩት ቃል የሚለው ምንድነው መጣበታለሁ ንባቡ ላይ የእግዚአብሔር አብ ፍቅር የልጅ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን የሚል ነው እና ባለፈው ሳምንት ስለ እግዚአብሔር አብ ፍቅር ተነጋግረን ነበር እንግዲህ ሁለት ነገሮች ናቸው የሚቀሩን የጌታችን ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት አሁን በኋላ አሰብኩኝ ባለፈው ሳምንት እንደነገርኳችሁ ለዛሬ እንግዲህ ትምህርታችን ለዚህኛው ሽፍት የሚሆነውን ትምህርት አብረን ለመካፈል እንደው ቃሉን ለማንበብ መነሻ እንዲሆነን የሐዋርያው ጳውሎስ መልእክት ሁለተኛይቱ መልእክቱ ወደ ቆሮንቶስ ሰዎች መቼም የእግዚአብሔር ቃል አይጠገብምና ምዕራፍ 13 ቁጥር 11 ላይ አውጥቼ ላንብበው ከ11 ጀምሬ እስከ 14 ልሄድበት በቀረቡስ ወንድሞች ሆይ ደና ሁኑ ፍጹማን ሁኑ ምክሬን ስሙ በአንድ ልብ ሁኑ በሰላም ኑሩ የፍቅርና የሰላምም አምላክ ከናንተ ጋር ይሆናል በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ቅዱሳን ሁሉ ሰላምታ ያቀርቡላችኋል የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር እግዚአብሔር ፍቅር ነው የሚለው በርግጥ ነገር ግን ትክክለኛ ቃሉ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን የሚል ነው እንግዲህ ዛሬ ቀደም እንዳልኳችሁ በዚህኛው ሽፍት ላይ የመንፈስ ቅዱስ ህብረት የሚለውን ለማየት የዮሐንስ ወንጌል ምዕራፍ 14 ቁጥር 15 እስከ 17 እንደገና 16ኛው ምዕራፍ ላይ ሄጄ አነባለሁ ስለ መንፈስ ቅዱስ የሚናገረውን የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል ምዕራፍ 16 ላይ በመናወጣበት ጊዜ በዚሁ በዮሐንስ ወንጌል ላይ ስትመለከቱ ቁጥር 7 ላይ እዩት እንደዚህ የሚል ቃል አለ ወደ ታች ወርደን እናነባለን ስለ መንፈስ ቅዱስ ነው የሚናገረው ነገር ግን ይህን ስለ ተናገርኳችሁ ሐዘን በልባችሁ ሞልቷል እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ስለ ኃጢአት በእኔ ስለማያምኑ ነው ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩን ነው ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል
እርሱ ያከብረኛል ለኔ ካለኝ ወስዶ ይነግራችኋልና ብሎ ይናገራል። እግዚአብሔር ቅዱስ ቃሉ እንዲባርክልን ራሶቻችንን ዝቅ አድርገን እንጸልይ። እግዚአብሔር አስተምረኝ ብለን እያንዳንዳችን እንጠይቀው። ዘላለማዊና ጻድቅ ሆንክ ጌታ እግዚአብሔር አምላካችን ሆይ እንባርካለን። እንደገና አዲስ ቀን በእድሜያችን ላይ ስለሰጠህን እንባርካለን። በሕይወት ስላኖርከን እንባርካለን። እግዚአብሔር ሆይ አሁንም ደግሞ የተገለጠ ቃልህን ሊገልጸው የሚችል መንፈስ ቅዱስ ብቻ ነውና ያ መንፈስ ቅዱስ በዚህ ጉባኤ ላይ እንዲመጣና እንዲፈስ በአምልኮታችን እንድናከብር ያደረገን እያንዳንዱን ሰው እንዲቀባው በኢየሱስ ስም ጸለይኩኝ። ጌታ እግዚአብሔር የዘላለም አባት ቃልህንም ለመናገር የቆምኩትን ሰው ሁለመናዬን ውረሰው። አእምሮዬን፣ ልቦናዬን፣ መንፈሴን፣ ሥጋዬን ሁሉ ላንተ ሰጣለሁ። ይሄም መሠዊያ የተቀደሰ ነው። ይሄ መሠዊያ በሰማያት ባንተ ፊት እንደተዘረጋ አድርጌ አየዋለሁ። ሰማያት በዚህ መሠዊያ ላይ ይከፈቱ። ጌታ ሆይ ሰማያት በዚህ መሠዊያ ላይ ይከፈቱ። እግዚአብሔር የክብርህም ደመና ይፍሰስ፣ አምድህም ይቁም። የመላእክትም ሰራዊት እነሆ በቃል ፊት ይቆሙ። ሕዝብህም ቃልህን ይስማ። እኔም ካንተ ዘንድ እንደወረደ መናገር እንድችል እርዳኝ። በኢየሱስ ክርስቶስ ስም ጸለይሁኝ፣ አሜን። እንግዲህ ጌታ ኢየሱስ ክርስቶስ ወደ ሞት የሚሄድበት ወደ መስቀሉ የሚሄድበት ጊዜ እየደረሰ ሲመጣ ለደቀ መዛሙርቱ አንድ ነገር ይነግራቸው ነበር። ይሄም የሚነግራቸው ነገር ስለ መንፈስ ቅዱስ ነበር። ምክንያቱም ይሄዳለው ስለሚላቸው ልቦናቸው ከብዶ ነበር። ውድ የሆነው የሚወዱት ጌታና ሁሌ በፍቅር ያስተምራቸው ይናገራቸው የነበረው ጌታ አሁን ይሄዳለው ሲላቸው ግራ መጋባት ድንጋጤም እየገጠማቸው መጣ። ስለዚህ ጌታችን ኢየሱስ ክርስቶስ በ14ኛው ምዕራፍ በዚህ በዮሐንስ ላይ የእርሱ መሄድ አስፈላጊነቱን ሲናገር አንደኛ ስፍራን አዘጋጅላችሁ ዘንድ እሄዳለሁ አለ። ስፍራን አዘጋጅላችሁ ዘንድ እሄዳለሁ፣ የሚሄዴም አስፈላጊ ነው አለ። ሌላው ደግሞ ደጋግሞ በዮሐንስ ወንጌል 14 እና 16 እንዳነበብነው የተናገረው ነገር አጽናኙ የሆነውን መንፈስ ቅዱስን እልክላችኋለሁ፣ እኔም አብን እለምናለሁ፣ አብም ደግሞ መንፈስ ቅዱስን ይልክላችኋል እንልክላችኋለን ብሎ ሲናገር እንመለከታለን። እና ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ አጥብቆ ተናገረና መንፈስ ቅዱስ በሚመጣበት ጊዜ ልክ እንደኔ ሆኖ ያገለግላችኋል ነው የሚለው። እንደኔ ሆኖ አገልግሎትን ይሰጣችኋል። እንግዲህ ጌታ ኢየሱስ ክርስቶስ ወደ አባቱ በሄደ ጊዜ ሌላ ደግሞ አገልግሎት እየሰጠን ነው ያለው። ያም አገልግሎት ምንድነው? ሊቀ ካህናችን ሆኖ አንድ ጊዜ በዘላለማዊ በሆነው በከበረው መስዋዕቱ ወደ እግዚአብሔር አብ ገብቶ ስለነና ስለናንተ እየማለደ አሁን በእግዚአብሔር አብ ቀኝ ተቀምጦ ይገኛል። ክብር ለስሙ ይሁን፣ ሃሌሉያ። ስለዚህ መንፈስ ቅዱስ ግን በመካከላችሁ እንዲመጣ ይህ በጣም አስፈላጊ ነው እያለ ጌታ ኢየሱስ ክርስቶስ ተናገረ። ከዛ በኋላ የምንመለከተው እንግዲህ ወደ ሐዋርያት ሥራ ስንሄድ አብ የሰጠውን የተስፋ ቃል ጠብቁ፣ እኔ የምልክላችሁ መንፈስ ቅዱስ አለ ካለ በኋላ ያ መንፈስ ቅዱስ በሐዋርያቱ ላይ መጥቶ በምድር ላይ መንፈስ ቅዱስ በሐዋርያቱ ላይ ብቻ አይደለም፣ በምድር ላይ ገዢ ሲሆን በቤተ ክርስቲያንን ሲመሰረት የቤተ ክርስቲያን መሪ፣ የቤተ ክርስቲያን ጌታ፣ የሰዎች ሕይወት ጌታ ሲሆን እንመለከታለን። ሃሌሉያ።
ስለዚህ ህብረታችን ከመንፈስ ቅዱስ ጋር ሆነ ማለት ነው። ያ መንፈስ ቅዱስ ደግሞ ከአብና ከወልድ ጋር ያገናኘናል ማለት ነው። ስለዚህ ሐዋርያው ጳውሎስ እንደው በአጭሩ የመንፈስ ቅዱስም ህብረት ከእናንተ ጋር ይሁን ሲል ምን ማለቱ ነው ብለን ስናስብ የምናገኛቸው መልሶች አሉ። መጀመሪያ አንደኛው የምናገኘው መልስ ምንድነው? የእግዚአብሔር መገኘት በመካከላችሁ ሁሉ ጊዜ ይሁን። የመንፈስ ቅዱስ ህብረት ከእያንዳንዳችሁ ጋር ይሁን ማለት የእግዚአብሔር መገኘት ሁሉ ጊዜ 24 ሰዓት ከእናንተ ጋር ይሁን። ምክንያቱም እኔ ምልክላችሁ መንፈስ ቅዱስ ከእናንተ ጋር ይሆናልና ብሎ መናገሩ ነው። ሁለተኛ ደግሞ የመንፈስ ቅዱስ ህብረት ማለት ሁሉ ጊዜ በመንፈስ ቅዱስ እየተሞላችሁ ተመላለሱ ብሎ መናገሩ ነው። በኤፌሶን ምዕራፍ 5 ላይ ሐዋርያው ጳውሎስ እንደተናገረው እንግዲህ ዘመኑን ዋጁ፣ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ ይናገራል። በወይን ጠጅ አትስከሩ፣ ግን መንፈስ ቅዱስ ይሙላባችሁ። ስለዚህ የመንፈስ ቅዱስ ህብረት ማለት ዕለት ዕለት ምን ማለት ነው? በእግዚአብሔር መንፈስ በሐዋርያቱ ህይወት እንደታየ መሞላት ማለት ነው። በመንፈስ ቅዱስ መሞላት ማለት ነው። ሶስተኛው የእግዚአብሔር የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ማለት የህይወታችሁ ጌታ ይሁን፣ የቤተ ክርስቲያንም ደግሞ ጌታ ይሁን ማለት ነው። መሪ ይሁን ማለት ነው። መንፈስ ቅዱስ ህይወታችንን በሚቆጣጠርበት ጊዜ ሙሉ ለሙሉ ህይወታችንን ይመራዋል። ያም ደግሞ በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው የሚለው ሮሜ 8:14 በትክክል በህይወታችን ላይ ይፈጸማል ማለት ነው። ነገር ግን ከዛ የበለጠ ነገር አለ። ምንድነው እሱ? የመጀመሪያይቱን ቤተክርስቲያን የሐዋርያት ሥራ ላይ የተገለጠችውን በመንፈስ ቅዱስ የተመሰረተችውን ቤተክርስቲያን ልዩ የሚያደርጋት ከዛሬይቱ ቤተክርስቲያን ምንድነው? መንፈስ ቅዱስ በላይዋ ላይ ሙሉ ለሙሉ ጌታ ነበረ። ወደሚፈልገው አቅጣጫ ሁሉ ቤተክርስቲያንን ይመራታል። በመንፈስ ቅዱስ ቁጥጥር ውስጥ ያለች ቤተክርስቲያን ማለት ሙሉ ለሙሉ መንፈስ ቅዱስ በፈለገው አቅጣጫ የሚመራት ማለት ነው። ያም ከሰዎች እጅ ውስጥ ወጣ ቤተክርስቲያን በመንፈስ ቅዱስ እጅ ውስጥ ስትገባ ማለት ነው። እግዚአብሔር ይህንን ያደርግልን ባካችሁ አሜን በሉ። አዎ ለህይወታችንም ይህንን ያደርግልን፣ ለቤተ ክርስቲያንም ደግሞ እግዚአብሔር ይህንን ያደርግልን ማለት ነው። በአራተኛ ደረጃ የሚናገረው ምንድነው? እሱ መንፈስ ቅዱስ እንግዲህ ህብረት ከናንተ ጋር በሚሆንበት ጊዜ የእግዚአብሔርን ድምጽ ሁሉ ጊዜ የምትሰሙ ሁኑ ማለት ነው። መንፈስ ቅዱስ ምልአተ አካል ያለው ነው። መንፈስ ቅዱስ ይናገራል፣ ድምጽ አለው። ስለዚህ ይናገራልና መንፈስ ቅዱስ አድምጡት ብሎ መናገሩ ነው። በሰባቱ አብያተ ክርስቲያናት በተጻፈው መልእክት ላይ አንድ ቃል ለሰባቱም አብያተ ክርስቲያናት የተነገረ ነገር ምን እንደሆነ ታውቃላችሁ? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ይስማ ነው የሚለው። በቃ እግዚአብሔር የመንፈስ ቅዱስን ድምጽ እንድንሰማ ይርዳን። ሃሌሉያ። ወደ ቀኝም ወደ ግራም ሂድ፣ ወደፊት ሂድ፣ ቁም፣ ወደ ላይ ወደ ታችም ተመልከት፣ ተቀመጥ፣ ተነሳ የሚለን መንፈስ ቅዱስ እንዲሆን ነው። መቼም በእግዚአብሔር መንፈስ ቁጥጥር ውስጥ መሆን ወገኖች ሆይ እጅግ በጣም
ያስደስታል። እግዚአብሔር የተመሰገነ ይሁን። እኔ በጣም እደነቃለሁ የቀደሙት ሐዋርያት ከዛ ያለፈ ሕይወት ኖረው እንዲያውም የእግዚአብሔር መንፈስ እየነጠቃቸው እነ ፊልጶስን በአየር ላይ በማያውቁት ፍጥነት በዚህ ዓለም ላይ በሳይንስ ሊገለጥ በማይችል ፍጥነት አንድ ቦታ ውስጥ እንዲገኙ ያደርጋቸው ነበር። በአዲስ ኪዳን ተመዝግቦ የምናየው ነው። በኤልያስ ሕይወት ብቻ አይደለም። በቃ እስከዛ ድረስ ሕይወታቸው ተሰጥቶ ነበር። አዎ ወገኖቼ የመጨረሻው ዘመን ነው። አዎ ወገኖቼ ዘመኑ ክፉ ነው። አዎ ወገኖቼ ውጊያችን ታላቅ ነው። ነገር ግን መንፈስ ቅዱስ ደግሞ ከዛ በላይ ትልቅ ነው። ሃሌሉያ! ትልቅ ነው። ሌላው የመጨረሻው ወገኖቼ የመንፈስ ቅዱስ ኅብረት ከኛ ጋር በሚሆንበት ጊዜ የድል አድራጊ ሕይወት እንኖራለን ማለት ነው። አሁን እንደገለጥኩት ሕይወታችን በጦርነትና በውጊያ የተሞላ ነው። ዕለት ዕለት ውጊያ ነው። ከዓለም ጋር እንዋጋለን፣ ከሰይጣን ጋር እንዋጋለን፣ ከሥጋችን ጋር እንዋጋለን። በቀኝም በግራም በላይም በታችም ውጊያ፣ ጦርነት። ነገር ግን በእግዚአብሔር መንፈስ ውስጥ ስላለን ወገኖች ሆይ በመንፈስ ቅዱስ ኅብረት ውስጥ ስንገባ ያ የመንፈስ ቅዱስ ኅብረት ከድል አድራጊዎች ጋር አብሮ እንድንቆጠር ያደርገናል። ያደርገን አሸንፈን እንድንወጣ ወገኖች ሆይ ያደርገን። ስለዚህ የመንፈስ ቅዱስ ኅብረት በጣም ለሕይወታችን አስፈላጊ ነው። በዛ ዘመን ከ2000 ዓመት የነበሩ ሰዎች የሕይወታቸው ትልቁ ውጊያ ከአይሁድ በሚደርስባቸውና ከሮም ከሚደርስባቸውን ስደት መቋቋም ነው። የኛ ዛሬ እጥፍ የሆነ የባሰ የታሪክ መደምደሚያ የደረሰብን በጌታችን በኢየሱስ ክርስቶስ የመምጫው ዘመን ላይ ያለን የሐሰተኛው ክርስቶስ መንፈስ በአየር ላይ ሆኖ በሚሰራበት ዘመን ላይ የምንገኝ እኔና እናንተ ምን ያህል የመንፈስ ቅዱስ ጸጋና ኃይል እንደሚያስፈልገን እንግዲህ እግዚአብሔር አምላክ ወገኖች ሆይ ለእያንዳንዳችን ይግለጽልን። ሃሌሉያ! ይሄንን የመንፈስ ቅዱስ ኅብረት ከአንዳንድ በሕይወታችን ከሚሰራው ከደህንነት ጀምሮ የሚሰራውን ሥራ ወገኖች ሆይ 3 ነገሮችን ተናግሬ እጨርሳለሁ። አንደኛው መንፈስ ቅዱስ በአዲስ ልደትን ባገኘንበት ጊዜ የሰራው ሥራ ወይንም አዲስ ልደትን ሰዎች ሲቀበሉ የሚሰራው ሥራ ነው። አስደናቂ ሥራ ነው። በሮሜ ምዕራፍ 10 ላይ ከቁጥር 9 እስከ 10 ባለው ላይ ጌታ ኢየሱስ ክርስቶስ ከሙታን እንደተነሳ በልብ ብታምን በአፍህም ብትመሰክር ኢየሱስ ጌታ ነው ብትል ትድናለህ ይላል። ትድናለህ ብሎ ይናገራል። ስለዚህ ይሄ መንፈስ ቅዱስ ወገኖች ሆይ በሰዎች ሕይወት ውስጥ በሚገባበት ጊዜ የሕይወትን ለውጥ በሚያደርግበት ጊዜ ያ መንፈስ በውስጣቸው የገባው ኢየሱስ ጌታ ነው ብለው ኮንፌስ እንዲያደርጉ ጉልበትና ኃይል ይሰጣቸዋል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ኢየሱስ ጌታ ነው ብለው ለመናገር ወገኖች ሆይ ድፍረትን ይሰጣቸዋል። ያም ማለት ምን ማለት ነው? መንፈስ ቅዱስ የልጅነትን ባህሪ ሰጥቶናል። ለሰዎች ልጅ የመባልን ባህሪ ሰጥቶናል፣ ሰጥቷቸዋል። ሮሜ 8 ከ16 እስከ 17 አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን ይላል። ይሄ ቀላል ነገር አይደለም ወገኖች። በገላትያ ምዕራፍ 4:6 ላይ ሐዋርያው ጳውሎስ ይሄንን ገልጾት እናያለን።
አባ አባ ብለን የምንጮህበት ወደሱ የምንጮህበትን መንፈስ ሰጠን ይላል። ይሄ እኮ ለአይሁድ የሚሞከር ነገር አይደለም ወገኖቼ። አባ ብሎ መጮህ ወደ እግዚአብሔር አባቴ ሆይ ብሎ መጮህ እግዚአብሔር አባታችንም ነው ይላሉ በብሉይ ኪዳን። ነገር ግን በጸሎት ላይ ቀርበው አባ ብለው አባት ብለው ሊጸልዩ አልቻለም። ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማራቸው ለኛም ደግሞ አስተምረን አሉት ኢየሱስን። እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ። አያችሁ፣ አባታችን ሆይ ቀረበ ወደኛ። እኛ እንደ ልጆች ቀረብን፣ እሱም ወደኛ ቀረብን። ልጆች ስለሆንን ደግሞ በህይወታችን ላይ ምን ይሆናል መሰላችሁ? ምን ሆነ? ምን ተፈጠረ? ምን ተደረገ? ሰዎች ወደ ጌታ ሲመጡ ምን ይሆናል? አራት ነገር ይሆናል። አንደኛው ወገኖች ሆይ የጌታን ስም ይሸከማሉ። የጌታን ስም የሚሸከሙ ይሆናሉ። እዚህ ያለን በጠቅላላ ወገኖች ሆይ የአባቶቻችንን ስም ተሸክመናል አይደለም? ከስማችን በኋላ የማን ስም ነው የሚከተለው? የአባታችን ስም ነው የሚከተለው። ስለዚህ የአባታችንን ስም ይዘን ነው የምንሄደው። እንግዲህ ያን የአባታችንን ስም የማስከበር ወይ የማሰደብ ነገር የኛ ነው። በእናንተ ምክንያት ያምላካቸው እግዚአብሔር ስም ይሰደባል ብሎ የእስራኤልን ቤት እግዚአብሔር ሲናገር እናያለን። ከዛ እግዚአብሔር ይጠብቀን። ነገር ግን ለኛ ስሙን ተሸክመናልና ያ ስም በእኛ ላይ ስላለ ከስሙ የተነሳ ካሸናፊዎች ሁሉ እንበልጣለን። ዓለምን የምናሸንፍበት ሌላ ነገር የለም። ሰይጣንን የምናሸንፍበት ሌላ መንገድ የለም። ስጋችንን የምናሸንፍበት ሌላ የለም። በአንድም በሁለትም ተስፋ ሳይቆርጥ ጠላት እጁን ያነሳብናል። የኢየሱስን ስም ባነሳን ጊዜ ይወድቃል። ሃሌሉያ አሜን። ክብር ለስሙ ስጡት፣ ክብር ለስሙ ስጡት። ለዚህ ስም ክብር ስጡት ወገኖች። እግዚአብሔር አብ ላከበረው ከፍ ከፍ ላደረገው በሰማይ ያሉ መላእክት የሚሰግዱለት፣ የሰው ልጆች የሚሰግዱለት፣ በሲኦል ያሉ አጋንንት መናፍስቶች የሚንቀጠቀጡበት ስም ለዘላለም ክቡር ነው። እኔና እናንተ ላይ ተሸክመነዋል ይሄን ስም። ሃሌሉያ አሜን። ክብር ለስሙ። እግዚአብሔር የተባረከ ይሁን። ሃሌሉያ። ሁለተኛ ልጅ ወገኖች ሆይ የአባቱንም ክብር ይሸከማል፣ የክብሩ ተካፋይ ይሆናል። በአባቱ ላይ ያለ ክብር ሁሉ ወደ ልጁ ይመጣል። ለዚህ ነው እኮ በሀገራችን እንኳን ባህል ስትመለከቱ እንዴ ይሄ እኮ የትልቅ ሰው ቤተሰብ ልጅ ነው፣ የደጃዝማች ከሌ የልጅ ልጅ ነው፣ የራስ ልዑል ከሌ የልጅ ልጅ ነው ይባላል። የክብሩ ተካፋይ ይሆናል፣ ክብሩም ወደ እርሱ ይሄዳል። ሰዎችም እንዲሁ በዛ ምክንያት ብቻ በቤተሰቡ ላይ ስላለው አክብሮትና ትልቅነት ብቻ ያከብሩታል። እኛ ደግሞ ከኢየሱስ ክርስቶስ የተነሳ የክብሩ ተካፋዮች ነን። ሃሌሉያ አሜን። ያቺ ሴት ጳውሎስንና ሲላስን ባየች ጊዜ እነዚህ ሰዎች የልዑል እግዚአብሔር ባሪያዎች ናቸው እንድትል ያደረጋት ጳውሎስ ሲላስ በላያቸው ላይ ተሸክመው የነበረው የኢየሱስ ክርስቶስ ስም ነው። እስቲ የጌታን ስም ተሸክም ያለው ሚል እጁን የጌታን ስም የተሸከመ ሃሌሉያ ሃሌሉያ። ስሜን በአሕዛብና በነገሥታት ፊት ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ለጳውሎስ እንደተባለ ለአንተም ተብሎልሃል። ሃሌሉያ። ለእኛም ተብሎልናል። ሃሌሉያ። ክብር ለስሙ ይሁን። ሦስተኛው ወገኖች ሆይ
ልጅ የቤተሰቡን ውስጣዊ ምስጢር ተካፋይ ነው። የቤተሰብ ምስጢር ተካፋይ ነው። ስለዚህ ነው በእኛም እንዳቅማችን እንደየጓዳችን ይሄ እንግዲህ የቤተሰብ ምስጢር ነው የምንለው ነገር አለ። ይሄ በቤተሰብ ውጭ የሚወጣ ነገር አይደለም ብለን የምንለው ነገር አለ። ሐዋርያው ጳውሎስ ብዙ ምስጢሮችን እግዚአብሔር ገለጸልኝ ይላል በመልእክቶቹ። ብዙ ምስጢሮችን 9 ጊዜ ይናገራል። ይሄን ምስጢር ለኔ እግዚአብሔር ገለጠው፣ አሳወቀኝ። ለዓለም ያልታወቀው ምስጢር ለኔ ተገለጠልኝ በመንፈሱ ብሎ ይናገራል። በመንፈሱ የመገለጥን መንፈስ የሰጠን እግዚአብሔር የተባረከ ይሁን። ለዓለም እኮ የመስቀሉ ነገር አልተገለጠም። ለዓለም እኮ ወገኖች ሆይ የመስቀሉ ምስጢር ፈጽሞ ገና አልተገለጠለትም። ይሄ መስቀል ምልክት ለዓለም ገና ነው፣ አልተገለጠም። ለግሪክ ሰዎች ሞኝነት ነው፣ ለአይሁድ የመርገም ምልክት ነው፣ ለሮማውያን የመሸነፍ ምልክት ነው። ለኛ ግን የእግዚአብሔር ኃይል ነው፣ ኃይል ነው። በዛ መስቀል ነው የምንመለከተው። ወገኖች ሆይ መጨረሻም ላይ ልጆች በመንሆ ስለሆንን በመንፈስ ቅዱስ አማካኝነት የተወለድን ልጆች ስለሆንን ወራሾች ነን፣ ወራሾች ነን። ሃሌሉያ። በሉቃስ ወንጌል ምዕራፍ 15 ላይ አንድ ቃል አለ ደስ የሚል ለታላቅ ልጁ የተናገረው ባባካኙ ልጅ ምሳሌ ላይ ምን አለው? ልጄ ሆይ የኔ የሆነው ሁሉ ያንተ ነው አለው። የጌታ የሆነው ሁሉ የኛ ነው። ሃሌሉያ። የጌታ የሆነው ሁሉ የኛ ነው። ሃሌሉያ። የሚደንቅ ነገር ነው እኮ። ልጅ ተብሎ ልጆቼ አለን። የነገስታት ንጉስ ተብሎ ደግሞ ገዢዎች አደረገን። ቃሉ እንደሚናገረው የእግዚአብሔር በግ ተብሎ በጎቼ አለን። የዓለም ብርሃን ተባለሱ እናንተ የዓለም ብርሃን ናችሁ አለን። እግዚአብሔር ይመስገን በላዩ ላይ የመጣውን ነገር ሁሉ ወደኛ ላከ። እግዚአብሔር የተመሰገነ ይሁን። ይህ መንፈስ ቅዱስ በእኛ ውስጥ በማደሩ ወገኖች ሆይ ያደረገው አስገራሚ ሥራ ሌላው ምን እንደሆነ ታውቃላችሁ? ሐዋርያው ጳውሎስ በኤፌሶን 4:30 ላይ ይናገራል። ልክ መስለኛል ጥቅሱ። አዎ ማህተም ነው ይላል። ለቤዛ ቀን ያተማችሁበት ማህተም ነው ይላል መንፈስ ቅዱስ። ያን ማህተም በላያችሁ ላይ አድርጓል ይላል የእግዚአብሔር መንፈስ። በጥንት ዘመን ሰዎች በሚሸጡበት በሚለወጡበት ጊዜ ሰዎች ከገበያ ቦታ እንደ ዕቃ ተገዝተው ወደ ጌታቸው ቤት በሚገቡበት ጊዜ አንድ ነገር የሚደረጋል። የጋለ ብረት የሰውየውን ምልክት ወይ ስም ያለበት በትከሻቸው አካባቢ በጫንቃቸው አካባቢ ላይ በእሳት ይጠበሳል ስጋቸው። ምልክቱ በዛ እንዲሆን የትም ቦታ ይሄድ ያመለክታል። ሰዎችም ይናገራሉ እንዴ የከሌ ባሪያ ነህ እንዴ አንተ ይላሉ። ያም ደግሞ አዎ ነኝ የእርሱ ባሪያ ነኝ ብለው ይናገራሉ። መንፈስ ቅዱስ ለኛም ደግሞ ያን ማህተም ሰጠን። የሰጠን ወገኖች ሆይ ያለቀለት የተፈጸመ የተከናወነ ደህንነትን ለማግኘታችን ምልክት ነው። ሃሌሉያ አሜን። አይደለ እንዴ? ማህተም ያለው ወረቀት የርስታችን መያዣ የሆነው ማህተም ያለው ካርታ በቤታችን ውስጥ በክብር ይቀመጣል። ምክንያቱም
ወራሾች መሆናችን ባለቤት መሆናችን የሚገልጽ ነው እኛም ደግሞ የሰማያዊ መንግስት ወራሾች ለመሆናችን ያንን ማህተም መንፈስ ቅዱስ በላያችን ላይ ክብር ለስሙ ይሁን አደረገው ጌታ ይባረክ ሁለተኛ ወገኖች ሆይ አብይ ሐሳብ ክርስቶስን እንድንመስል ያደርገናል የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን ሲል ጳውሎስ ያውቃል ያ የመንፈስ ቅዱስ ኅብረት በእኛ ውስጥ በመግባት ምን ያደርጋል የሚያደርገው ነገር ኢየሱስ ክርስቶስን በእኛ ውስጥ እንዲሳል እንዲቀረጽ ያደርገዋል በዓለም ላይ የታወቁ አንዳንድ ስዕሎች እጅግ ብዙ ዘመን እንደፈጁ ይነገራል ይሄ እኮ ስዕል እንደ ጫር የተደረገ አይደለም የሰውየውን የዕድሜ ዘመኑን ሁሉ ፈጅቶበታል ይላሉ እኛ በህይወታችን ዘመን 20 30 40 50 ዓመት 60 ምንከተለው በህይወታችን ላይ መንፈስ ቅዱስ ኢየሱስን ውብ ያደረገ እየሳለው ነው የልጁን መልክ እስክንመስል ድረስ ባህሪው በእኛ ላይ ፍጹም ሆኖ እስኪቀመጥ ድረስ ጠልቆ እየሳለው ነው መንፈስ ቅዱስ እግዚአብሔር የተመሰገነ ይሁን አዎ እየሳለው ነው ይሄም የሚሆነው አንዱም በጸሎት ነው ስለዚህ መንፈስ ቅዱስ ከሚሰራው ሥራ አንዱ ምንድነው የጸሎት ህይወታችንን መለወጥ ነው መቀየር ነው ጥልቀት ያለው እንዲሆን ማድረግ ነው ሮሜ 8:26 ጀምሮ እስከ 27 እንዴት እንደምንጸልይ አናውቅም መንፈስ ቅዱስ ግን በእኛ ውስጥ ሆኖ ስለ ቅዱሳን ይማልዳል እንደ እግዚአብሔር ፈቃድ ይጸልያል በጸሎታችን ላይ ጉልበትን ኃይልን ይሰጠናል እያለ ይናገራል ወደ እግዚአብሔር በጸሎት በገባን ቁጥር በህይወታችን ላይ የሚሆነው ነገር የጌታ ኢየሱስ ክርስቶስ ባህሪ በእኛ ውስጥ እየተቀረጸና እየተሳለ ይሄዳል ክብር ለስሙ ይሁን ሃሌሉያ ክብር ለስሙ ይሁን ከዚህም በላይ ደግሞ መንፈስ ቅዱስ ወገኖች ሆይ በጠለቀ ሁኔታ ቃሉን ያስተማረ በቃሉ ውስጥ ያለውን ጥልቅ ነገር እንድናውቅ እንድንመለከት እንድንረዳ ያደርገናል ሐዋርያው ጳውሎስ እንዳለው እግዚአብሔር የመገለጥን መንፈስ ይስጣችሁ እንዳለ መገለጥን እናገኝና የተሰወሩ የቃሉ ምስጢሮችን ሁሉ ማየት እንችላለን ያ በህይወታችን ላይ ድንቅ ነገር ያደርጋል እግዚአብሔር የተመሰገነ ይሁን እንግዲህ መንፈስ ቅዱስ በህይወታችን ላይ ይሄን ይሰራል ካልን አንድ መንፈስ ቅዱስ ኅብረት ከኛ ጋር በሚሆንበት ጊዜ የሚሆን ነገር አለ ትልቅ ነገር ያንን ሌላው ሶስተኛ አብይ ሐሳብ ነው ሐዋርያው ጳውሎስ በገላትያ ምዕራፍ 5 ቁጥር 16 ላይ ገልጾት እናያለን ምዕራፍ 5 ቁጥር 16 ላይ ምንድነው የሚለው በመንፈስ ተመላለሱ ነው የሚለው ለኤፌሶን ክርስቲያኖች መንፈስ ይሙላባችሁ አለ ለገላትያ ክርስቲያኖች በመንፈስ ተመላለሱ አለ የእንግሊዘኛውን መጽሐፍ ቅዱስ ስትመለከቱ ጥርት ያለውን ትርጉም ይሰጣቸዋል walk in the spirit ይላል በመንፈስ ተመላለሱ ማለት አረማመዳችሁ ሁሉ በእግዚአብሔር መንፈስ ጋር አብሮ ይሁን
ገብቷችኋል? ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከሐዋርያቱ ጋር አብሮ ጎን ለጎን እንደተራመደ አሁን ደግሞ ምልአተ አካል ካለው መንፈስ ቅዱስ ጋር አብራችሁ እጅ ለእጅ ተያይዛችሁ ተራመዱ። ሃሌሉያ! እልክላችኋለሁ ሲል መንፈስ ቅዱስ ነፋስ ብቻ አይደለም ወይ ደግሞ እሳት አይደለም። እነዚህ ምልክቶቹ ናቸው። መንፈስ ቅዱስ ግን ምልአተ አካል ያለው ልክ እንደ ጌታ ኢየሱስ ክርስቶስ በምልአተ አካል የሚሰራ ነው። ስለዚህ መንፈስ ቅዱስ በሕይወታችሁ ላይ ይሁን። በመንፈስ ተመላለሱ። አብራችሁ ከመንፈስ ጋር ተራመዱ። ያ ኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለው በቃ ያ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ክብሩ በላያችን ላይ እንዲመጣ ወገኖች ሆይ መናገሩ ነው። ስለዚህ ስንጸልይ እንኳን ታውቃላችሁ ለእግዚአብሔር አብ ለእግዚአብሔር ወልድ እንደምንጸልይ ለመንፈስ ቅዱስም ጌታ መንፈስ ቅዱስ ሆይ ብለን መጸለይ እንችላለን። እንችላለን። እንደዛ ብለን መጸለይ እንችላለን። እግዚአብሔር ይመስገን። ስለዚህ ከመንፈስ ቅዱስ ጋር አብሮ ለመጓዝና አብሮ ጎን ለጎን ሆኖ ለመሄድ አንደኛ ስምምነት ያስፈልጋል። መከባበር ያስፈልጋል። መቀባበል ያስፈልጋል። ቃሉ በሚናገርበት ጊዜ ሁለት ሰዎች ካልተስማሙ በስተቀር እንዴት አብረው ሊሄዱ ይችላሉ ይላል። ስምምነት ከሌላቸው ገብቷቸዋል። ሄኖክ አረማመዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታልና አልተገኘም። ይመስለኛል በየጊዜው ጌታ እየመጣ አብሮት ይራመድ ነበረ። ቅርብ ነበረ፣ ለጌታ ቅርብ ነበረ። ልቦናው መንፈሱ ቅርብ ነበርና በቃ ጌታ ያጫውተው ነበር ይመስለኛል፣ ያናግረው ነበር። አንድ ቀን ግን በዛው ወደ ቤት እንሂድ አለው። ወደ ቤት እንሂድ ተወሰደ። አረማመዱን ከእግዚአብሔር ጋር አድርጎ ነበርና እንግዲህ መንፈስ ቅዱስ ጋር ወገኖቼ ስምምነት ያስፈልጋል። ስምምነቱ ምንድነው ብለን በምንጠይቅበት ጊዜ ጌታ ኢየሱስ ክርስቶስ ማንም እኔን የሚወደኝ ቢሆን አባቴ ይወደዋል እንዳለው መንፈስ ቅዱስንም በፍጹም ፍቅር ልንወደው ያስፈልገናል ማለት ነው። ሁለተኛ ደግሞ ወገኖች ሆይ በቅድስና ልንኖር ያስፈልገናል። መንፈስ ብቻ አይደለም፣ ቅዱስም ነው፣ የተቀደሰ ነው። ያልተቀደሰ ነገር ፈጽሞ አይቀበለውም። መንፈስ ቅዱስ ቅድስና በሌለበት ስፍራ ሊገኝ አይችልም፣ ይቸግረዋል። ቅድስና በሌለበት ሕይወት ውስጥ እንደ ልቡ ሊንሰራፋ አይችልም። አንዳንድ ጊዜ ሰዎች ይጠይቃሉ፣ ታዲያ ይሄ ከሆነ በእኔ ሕይወት ውስጥ ለምንድነው ይሄ ያልሆነው ይላሉ። ራሳችንን እንመርምር። አካሄዳችን፣ አረማመዳችን ከሰኞ እስከ ቅዳሜ ያለን የሕይወታችን ጉዳይ እንዴት እንደሆነ በእግዚአብሔር ፊት እናስመርምረው። በሰው ፊት አይደለም፣ እናስመርምረው። ተመችቶት ከሆነ መንፈስ ቅዱስ አካባቢው ሲመቸው መንፈስ ቅዱስ መጥቶ በዙሪያችንም በሕይወታችንም በቤታችንም በቤተ ክርስቲያናችንም ያርፋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቤቴ የጸሎት ቤት ነው ተብሎ ተጽፏል ሲል ጌታ ኢየሱስ የጸሎት ቤት የተባለውን ቦታ ሌላ ነገር አድርገው ተገኝተው ነበር።
ያም ሆነ እግዚአብሔር ቀናተኛ ነውና ቤቱን ያጸዳል ያስተካክላል ሕይወታችንንም እንደዚሁ ያስተካክለው አዎ ያስተካክለው ወገኖች ያስተካክለው ብዙ ነገሮች አሉ ሁሉ ጊዜ ራስ አንዳንዱ ነገሮች ወገኖች በኔ ሕይወት እንደሆነው ከሆነ ዘመናት አልፎ ነው ያየሁት ለካስ ልክ አልነበርኩም ያልኩት ነገር ብዙ ዘመን ካለፈ በኋላ ነው እግዚአብሔር ራሳችንን እንዳናይ ከሚሸፍን ነገር ነፃ ያድርገን አዎ ነፃ ያውጣን ከዛ በኋላ ለመንፈስ ቅዱስ መቀመጫውን ስናስተካክልለት መቀመጫው ሲስተካከልለት ያን ጊዜ ጌታ ራሱን ይገልጻል አዎ ይገልጻል እግዚአብሔር የተመሰገነ ይሁን በቀደም ከአገልጋዮች ጋር አንድ ነገር ከቃሉ ካፈል ነበር ስለ ዘካርያስና ስለ ኤልሳቤጥ ነበር የምንካፈለው እንደምታውቁት እነዛ ሰዎች እግዚአብሔር የመሰከረላቸው ሽማግሌ ሰዎች ናቸው አዛውንቶች ናቸው አንደኛ ጻድቅ ሰዎች ነበሩ በጽድቅ የሚመላለሱ በቅድስና የሚኖሩ ሰዎች ነበሩ ስለ አንድ ልጅ ይጸልዩ ነበር ይጸልያሉ ዘካርያስ ጸሎቱ አልተሰማም ኤልሳቤጥም ልቧ የተሰበረች ሴት ነበረች ነገር ግን አንድ ቀን እንደደመደው ሥርዓትን ሊፈጽም ተራ ደርሶበት ነበርና ዕጣኑን ያጠነ ለእግዚአብሔር የሚገባውን ጸሎት በሚያቀርብበት ጊዜ እንደ ካህን በመሰዊያው ላይ የእግዚአብሔር መልአክ ድንገት ተገለጸ ያናግረው ጀመረ አያችሁ የልቦናው መድረክ ተዘጋጅቶ ነበር ተቀድሶ ነበር ትክክል ነበር ስለሆነም አንድ ቀን ጌታ ወደርሱ መጣ ወደርሱ መልአኩን ላከለት በቃ እንዲያናግረው መንፈስ ቅዱስም እንደዚሁ ነው የሚሰራው ወገኖቼ መንፈስ ቅዱስም እንደዚሁ ነው የሚሰራው ምናልባት እዚህስ በመንፈስ ቅዱስ መሞላት እየፈለኩ አልተሞላሁም ለምትሉ አዘጋጁለት መድረኩን አካባቢውን ሁሉ አንጾለት አንድ ቀጥ ያለ አቋም ይኖራችሁ የማያወላውል ማንንም የተጠማ ቢኖር ወደኔ ይምጣ ይጠጣ ነው የሚለው በቃ ይጠጣ በፍጹም ጥማት መተው ለተስተካከሉ ሰዎች መንፈስ ቅዱስ ይወርዳል ለኛም ይወርድልናል ሃሌሉያ ስለዚህ ጸልዩ መንፈስ ቅዱስ ሆይ ብላችሁ ራሳችሁን አስተካክላችሁ በጸሎት ፊት በመትቀርቡበት ጊዜ መንፈስ ቅዱስ በላያችሁ ላይ ይመጣል ሃሌሉያ አሜን ኦ እንዴት አስደሳች ነገር ነው እንዴት ደስ የሚል ነገር ነው እግዚአብሔር የተመሰገነ የተባረከ ይሁን ሃሌሉያ አሜን መራመድ እንግዲህ መንፈስ ቅዱስ በእኛ ሕይወት ጋር በሚሆንበት ጊዜ ወገኖች ሆይ ልናደርግ የሚገባቸው ነገሮች እየተናገርኩ ነው በዚህ በሮሜ ምዕራፍ 8 በጠቅላላ ክርስቲያኑ ከመንፈስ ቅዱስ ጋር ያለው አረማመድ ምን መምሰል እንዳለበት የሚናገር ነው ስለዚህ ምን ይላል መሰላችሁ ስለ ሥጋ ማሰብ ሞት ነው ስለ መንፈስ ማሰብ ግን ሕይወት ነው የሥጋን ሥራ የሥጋን ነገር በመንፈስ ግደሉ ብሎ ይናገራል መንፈስ ቅዱስ በውስጣችሁ በሚጎለብትበት ጊዜ የእግዚአብሔር ነገር ወገኖች ሆይ በላያችሁ ላይ እየበዛ ይሄዳል እንደ ሥጋ ፈቃድ የሚኖሩ የእግዚአብሔርን ነገር ሊያስቡ አይችሉም ነገር ግን መንፈስ ቅዱስን በሕይወታቸው ላይ ያደረጉ እንዲሆንላቸዋል ሁለተኛው ወገኖች ሆይ ለመንፈስ ቅዱስ መታዘዝ ነው መታዘዝ
መታዘዝ መስማት ብቻ አይደለም መታዘዝ አንዳንዱ መንፈስ ቅዱስ የሚሰጠን ምሪት ወገኖች ሆይ ሊከብደን የሚችል ሊሆን ይችላል ለስጋችን ይከብደናል ነገር ግን በእግዚአብሔር ድፍረት ካደረግነው እግዚአብሔር ወደኛ መልሶ ይመጣል የእግዚአብሔር ድምጽ ባህሪ ምን መሰላችሁ አንድ ነገር ጌታ ተናግሯችሁ ካደረጋችሁ እግዚአብሔር ተመልሶ ደግሞ ሊያናግራችሁ ይመጣል ካላደረጋችሁት ግን ታዛዥ ካልሆናችሁ ተመልሶ አይመጣም የምለውን አያደርግም ብሎ እግዚአብሔር ወደ እናንተ አይመጣም ነገር ግን ወደሚታዘዙት እየተመላለሰ ይመጣል እየተመላለሰ መንፈስ ቅዱስ ይመጣል ምክንያቱም ይታዘዙታል ወገኖች ሃሌሉያ ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል አታሳዝኑ ብሎ ይናገራል ምንድነው የሚናገረው መንፈስ ቅዱስ ያዝናል ማለት ነው ያዝናል አናሳዝነው መንፈስ ቅዱስን አዝኖ ይሄዳል እንደ ሥጋ ፍቃድ ስንኖር መንፈስ ቅዱስ ያዝናል መገኘት የሌለበት ቦታ ስንገኝ መንፈስ ቅዱስ ያዝናል ለሥጋችን ቅድሚያ ስንሰጠው መንፈስ ቅዱስ ያዝናል ከሚያሳዝናችሁ ሰው ጋር ተመላልሳችሁ ትኖራላችሁ አትኖሩም አትቀመጡ እሱ በቃ በተጠጋውት ጊዜ ሁሉ ያሳዝነኛል ነው የምትሉት የሚያስደስቱት ደግሞ ከሆኑ መንፈስ ቅዱስ ወገኖች ሆይ ደስ ይለዋል ለቤዛ ቀን የእግዚአብሔር መንፈስ አታሳዝኑ ብሎ ይናገራል ወደ መጨረሻ እየመጣውላችሁ ነው ይሄ መንፈስ ቅዱስ ወገኖች ሆይ ጳውሎስ የሚናገረው በእኛ ላይ ስፍራና ቦታ በሚኖረው ጊዜ አንደኛው እንዳለው ወገኖች ሆይ አስተማሪያችን ይሆናል አጽናኛችን ይሆናል እግዚአብሔር ይመስገን አጽናኛችን ይሆናል ጓደኛችን ይሆናል ይሄ ቃል የሚገልጽ መንፈስ ቅዱስ ነው አንዳንዶቻችን በሳምንት አንድ ቀን ነው ቸርች የምንመጣው ቤተክርስቲያን የምንመጣው አንዳንዶቻችን ጌታ ከረዳን ሁለቴ እንመጣለን ከመድረክ ነው ስብከት የምንሰማው ትምህርት የምንሰማው ሳምንቱን ሁሉ ግን ብቻችንን በአካባቢያችንም ሰባኪ የለም ነገር ግን ወገኖቼ ቃሉን ስናነበው ለመንፈስ ቅዱስ ክፍት ከሆነን መንፈስ ቅዱስ ያስተምረናል ይናገረናል ድሮ ተማሪዎች ሆነን አንድ ጓደኛ ነበረኝ በክረምቱ ጊዜ ትምህርት ቤት ሲዘጋ መጽሐፍ ቅዱሳችንን እንጨርሰው ብለን እንነሳለን ቁጭ ብለን ስራችን መጽሐፍ ቅዱስ ማንበብ ነው ለመጨረስ ነው አንዳንዴ እንጨርሰዋለን አንዳንዴ አንጨርሰውም አንዳንዴ አዲስ ኪዳንን 5 ጊዜ እንወጣዋለን 6 ጊዜ 7 ጊዜ እንወጣው ነበር እኔ አላቅም አንድ ጊዜ መጽሐፍ ቅዱሳችሁን አንብባችሁ ጨረሳችሁ ሰዎች ትኑሩ አትኑሩ አላቅም አዲስ ኪዳንን እንኳን የጨረሳችሁ ሰዎች ትኑሩ አትኑሩ እኔ አላቅም ይመስለኛል ለችግራችን ነገር ያለው የምንመላለሰው ከመድረክ ከምንሰማው ትምህርት ይመስለኛል አስፈላጊ ቢሆንም ብዙውን ጊዜ ደግሞ ያለነው ብቻችንን በቤት ነው ያን ጊዜ ቃሉን እንግለጠው እናንብበው ስናነበው ምስጢርን የሚገልጥ መንፈስ ቅዱስ ያስተምረናል
እግዚአብሔር የተመሰገነ ይሁን ይናገረናል እንግዲህ የመንፈስ ቅዱስ ህብረት ከናንተ ጋር ይሁን ሁሉ ጊዜ ይሁን ይሄ ወዴት ይመራናል ወገኖቼ የእግዚአብሔር መንፈስ እንድንጠማ ያደርገናል ዛሬ የእግዚአብሔር መንፈስ ያልተሞላችሁና ጥምቀቱን ያላገኛችሁ በጌታ በኢየሱስ ስም የእግዚአብሔር መንፈስ ይውረድባችሁ ዛሬ አንዱም እንጸልየው ጸሎት ትንሽ ቀደም አድርጌ የምጨርሰው አውቄ ነው ይሄን ጸሎት እንድንጸልይ ስለምፈልግ ነው ልቦናችን ከተከፈተው ወገኖች ሆይ መንፈስ ቅዱስ ላያችን ላይ ይመጣል አንዳንድ ሰዎች ስመለከት ገና እኮ አፋቸውንም ከፍተው ጸሎቱን አይጨርሱም ሲሞሉ ጌታ ሆይ በመንፈስ ቅዱስ ሙላኝ እንኳን ሚለውን አረፍተ ነገር ሳይጨርሱ የእግዚአብሔር መንፈስ መጥቶ በላያቸው ላይ ይወድቃል በዚህ ጉባኤ ላይ ይወደቅበት በእያንዳንዳችን ላይ ይወደቅበት ከዛ በኋላ በመንፈስ ስንመላለስና ስንራመድ ወገኖች ሆይ ቤተ ክርስቲያን በከፍታ ላይ መውጣት ትጀምራለች ሃሌሉያ ዘመኑ ክፉ ነው ክፉ ይሁን እንጂ በአንድ ሁኔታና መንገድ ብቻ ነው ልናሸንፍ የምንችለው እርሱም የመንፈስ ቅዱስ ህብረት ከኛ ጋር ሲሆን ነው በዓለም ላይ በየትኛውም ሀገር የሚኖሩ ክርስቲያኖች እጅግ በጣም በትልቅ ፈተና ላይ ናቸው ያሉት ምክንያቱም የሐሰተኛው ክርስቶስ ጥላ በዓለም ላይ እየመጣ ነው መንፈሱ ወገኖች ሆይ እየወደቀ ነው የክህደት መንፈስ ቃሉን የመሸቃቀጥ መንፈስ ኃጢያትን ወደ ህይወት ወደ ቤተ ክርስቲያን መጋበዝ እነዚህ ነገሮች እየመጡ በጣም እየተቋቋመ ነው አንድ የማሸነፊያ መንገድ አለ ያም የማሸነፊያ መንገድ የተሰጠን በመንፈስ እንጂ በኃይልና በብርታት አይደለም እንዳለው የእግዚአብሔር መንፈስ በላያችን ላይ ሲመጣ ነው ዛሬውን የምንጸልየው ጸሎት በእግዚአብሔር መንፈስ ተሞልታችሁ ላላችሁ እንደገና እሳቱን የሚቀሰቅስ ጸሎት ነው ሃሌሉያ ለሌሎቻችሁ ደግሞ ወገኖች ሆይ የእግዚአብሔር መንፈስ እንዲወርድባችሁ ነው ከቤታችሁም ሄዳችሁ ለማነቃቃት እንድትጸልዩ ለማነቃቃት ነው እግዚአብሔር ይባርካችሁ መንፈስ ቅዱስ ከናንተ ጋር ይሁን የመንፈስ ቅዱስ ህብረት በልቦናችሁ ላይ ይሁን የመንፈስ ቅዱስ ህብረት በቤታችሁ ይሁን የመንፈስ ቅዱስ ህብረት በቤተ ክርስቲያናችን ላይ ይሁን ክብርና ምስጋና ታላቅነት ዘላለማዊነት ኃይልም ብርታትም ለአምላካችን ለጌታችን ይሁንለት ሃሌሉያ አሜን እንጸልያለን ሁላችንም እንቁምና እንግዲህ የጌታን ደህንነት የቀመሳችሁ እንደሆናችሁ በመረዳትና በማወቅ ሁላችንም እንቆማለን እግዚአብሔር ይመስገን መንፈስ ቅዱስ እሳቱ እንግዲህ እንዲቀጣጠል ያስፈልጋል እሳቱ ይንደድ ወገኖቼ አዎ እሳቱ ይንደድ በህይወታችን በኑሮአችን ባረማመዳችን የእግዚአብሔር እሳት ይንደድ ሐዋርያው ጳውሎስ እጆቼን እነሆ ባንተ ላይ በመጫን እሳትን እንደሚያቀጣጥል ሰው ይላል ሃሌሉያ ዛሬ ጠዋት እሳትን እንደሚያቀጣጥል ሰው በጌታ በኢየሱስ ስም እጸልያለሁ በላያችሁ ላይ ያለ እግዚአብሔር መንፈስ ይቀጣጠል የመንፈሱን ሙላትና ኃይሉን ላልተቀበላችሁ ደግሞ ዛሬ ጠዋት በኢየሱስ ስም በላያችሁ ላይ ወርዶ ይቀጣጠል ሃሌሉያ 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 ስጦታው ኑራችሁ ስጦታችሁን ጸጋችሁን ባለማወቅ የምትመላለሱ ፍሬያማዎች እንድትሆኑ
በእናንተ ላይ ያለው የእግዚአብሔር ስጦታ ይገለጽ በኢየሱስ ስም እስቲ በነጻነት እንደው እጃችሁን ብድግ አድርጉና በእግዚአብሔር ፊት እስቲ ጸልዩ ወገኖቼ አንዳንድ ህይወታችሁንም ያዘ የከበዳችሁ ነገር ሊኖር ይችላል እጅንም እኮ ለማንሳት ነጻነት ይፈልጋል ወገኖች ውስጥ ሲከብድ እጅ ማንሳትም ያቀተዋል ግን በኢየሱስ ክርስቶስ ስም ብላችሁ እጃችሁን አንሱ ሃሌሉያ ከነገር ሁሉ በላይ የሆነው የእግዚአብሔርና የአምላካችን መንፈስ በኢየሱስ ስም በዚህ ጉባኤ ላይ ይፍሰስ በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ መንፈሱን ኃይሉን ክብሩን ለመቀበል ለሚሹ ሁሉ ለተጠሙ በአሁን ሰዓት ይፍሰስላቸው እንጸልያለን ይፍሰስላቸው አፋችሁን ከፍታችሁ ጸልዩ ጌታ እግዚአብሔር ሆይ እናመሰግንሃለን እናከብርሃለን ገናናው ስምህን ከፍ እናደርጋለን አሁን መንፈስህን በዚህ ቦታ ላይ ትልክ ዘንድ እንጠይቀሃለን በጌታ በኢየሱስ ስም እሳቱ ይለቀቅ በጌታ በኢየሱስ ክብሩ ይለቀቅ በጌታ በኢየሱስ የሪቫይቫል መንፈስ በኢየሱስ ስም በዚህ ጉባኤ ላይ ይምጣ በጌታ በኢየሱስ ስም አንደበታችሁ ይከፈት በልሳን ተናገሩ ያልተሞላችሁ በቋንቋ ጸልዩ በጌታ በኢየሱስ ስም በናዝሬቱ በኢየሱስ ስም ያልተሞላችሁ ተሞሉ እሳት ራፓራ ሻማላቦራ ባራባራቦራ አሜን እሳቱ የተዳፈነባቸው በኢየሱስ ስም እሳቱ ይቀስቀስ አመዱ ይነሳ መንፈሱ ይውረድ በኢየሱስ ስም ይውረድ በጌታ በኢየሱስ ስም እሳቱ እንዲወርድ ጸልያለሁ በጌታ በኢየሱስ ስም ጸልያለሁ በናዝሬቱ በኢየሱስ ስም በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር እሳት ይሄን ጉባኤ ይንካው ሽቤራ ሃራሙር ትሮስ ፓዲዲያ ራቦረቤራ ቦራማራ ካላቦረቤሬ ኮሬቤራ ሞርትሮሜሪዲያ ራሞርትሮቤራ ቦራማራ ጎናሜሬ ቤሬ ትራዲያ ራሞስ ፓታና ቦራባራ ጎናማሳቱር ሞላ ኢሌሌ ቤሬ ላሚያ ሞሮሶ ቤሬ ራሞሮ ኩሎ ቤሬ ሞኔ ሄሌቤሬ ቤዴ ካላቦራ ባራትራዲያ ማይና ሄሬዲያ ራቦራ እሳቱ ይነሳ የተዳፈነው እሳት ይነሳ የተዳፈነው እሳት ይንቀስቀስ የተዳፈነው እሳት ይነሳ ሽቤሌ ቤሬቤራ ቦራ ሃና ሞላ ባራ ሞሮኮ ዳሞንዶ ረሽሬ ኤሪያ ራሜሬዲያ ራ በኢየሱስ ስም በቀንበር ስር ላሉት ጸልያለሁ በናዝሬቱ በኢየሱስ ስም ቀንበራቸው ይሰበር የበሽታ ቀንበር በሰውነት በአካላቸው ሆኖ ከብዷቸው ለሚጨነቁ ወገኖቼ ጸልያለሁ በኢየሱስ ስም ቀንበሩ ይሰበር ሻቬሬ ቪሪዲያሙስ ፖሮዲያ ሃሌሉያ በኢየሱስ ክርስቶስ ስም የተለያየ ቀንበር የሚያከብድ ሕይወትን የሚያከብድ የሚጫጫን
በኢየሱስ ስም እግርህን አንሳ አንተ ክፉ ሃሌሉያ በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር ኃይል የእግዚአብሔር መንፈስ በእያንዳንዳቸው ላይ ቅባቱ ይሁን ሃሌሉያ ሃሌሉያ ቅባቱ ይፍሰስ ሃሌሉያ ቅባቱ ይፍሰስ ሃሌሉያ ቅባቱ ይፍሰስ ሃሌሉያ ቅባቱ ይፍሰስ ሃሌሉያ ሃሌሉያ ቅባቱ ይፍሰስ ሃሌሉያ ቅባቱ ይፍሰስ ሃሌሉያ 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 ሳት ሃሌሉያ 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 በመንፈሴ የማየው ነገር ስላለ ነው ወገኖች እስቲ እጃችሁን አንሱ በእውነት መንፈሱ መስመር እየሰራ ዘይቱ መንፈስ መስመር እየሰራ ወደ እሳት ሲለወጥ ነው የማየው ሃሌሉያ ራቦራ ኢላሊያ ራቦና ኢላላቪያቦሮ አትለፈን ጌታ አትለፈኝ ጌታ አትለፈኝ መድረኩን አትለፈው ጌታ አትለፈን የሰራዊት ጌታ አትለፈን ይቀጣጠል የሰራዊት ጌታ ኦ ያላንተ አንችለውም ይሄን ዘመን ያላንተ አንችለውም የኔ ጌታ ያላንተ እርዳታ አንችለውም ያላንተ አንችለውም የሰራዊት ጌታ እሳት Amen, amen, amen. 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 እስቲጃችንን ሁላችንም እንደዘረጋን ሶስት ጊዜ ከኔ በኋላ እሳት ትላላችሁ እሳት የመንፈስ ቅዱስ እሳት የመንፈስ ቅዱስ እሳት ሃሌሉያ ሃሌሉያ ራፖሬ ኤዲዲያ ራሞሬ ቤዲዲያ ራሞሮ ቦራቦሮ ኬሌሌቢያ ቦራሞሶቶስ ቤዲዲያ ራሞሮ ሳቦራቦሬ ኤዲዲያ ራሞሮ ኦረቤዲዲያ ተባረክ የዘላለም አባት ከቤታቸውም ሄደው ይሄንን እሳት እንዲሹት አድርጋቸው እንዲፈልጉት አድርጋቸው ክብር ይስፋ ጌታዬ ሆይ ስምህ ይባረክ ጌታዬ ሆይ ምስጋና ይሁንልህ ጌታዬ ሆይ ታላቅነት ላንተ ይሁንልህ ጌታዬ ሆይ አሁንም እንባርክሃለን እንወድሃለን እናመሰግንሃለን ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ ስም አሜን ሃሌሉያ ሃሌሉያ እስቲ አጠገባችሁ ያለውን ሰው ቅዱሳን ባርኩት የእግዚአብሔር እሳት ባንተ ላይ ይሁን በሉት ሃሌሉያ 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 የተቀደሰ እጆቻችሁን ከልቦናችሁ ጋር አንሱ የእግዚአብሔር ያምላካችንንም ባርኮት ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን በእናንተ ላይ ያንሳ ሰላምንም ይስጣችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን ሕዝቡም ይላል ኢየሱስ እሳቱ ባርኮቱ መንፈሱ ከናንተ ጋር ይሄድ ሃሌሉያ
I'm